ማለፊያ እንደቀጠለ ነው ተመልካቾቻችን። አሁን ያለንበት ጊዜ ከየትኛው ጊዜ በተሻለ ሰዎች የሚገናኙበት በተለይም ደግሞ ተማሪዎች አብረው በመገናኘት ጥሩ ጊዜ የሚያሳልፉበት ጊዜ ነው። እኛም በማለፊያ ዛሬ የ1984 የቀድሞ ምሩቅ የሆኑ የቅዱስ ዮሴፍ ተማሪዎች በአዳማ በዛሬው ዕለት ይገናኛሉ። መገናኘት ብቻም ሳይሆን በፕሮግራሙ ላይ መልካምና ሰናይ ምግባሮችን እያደረጉ አብረው የልጅነት እንዲሁም ደግሞ የትምህርት ቤት ውስታዎቻቸውን ያወጉ በጋራ የሚቆዩበት ጊዜ ነው። ይሄንን ፕሮግራም ወደ እናንተ ለማድረስ ሰላማዊት ለማዚ ተገኝቻለሁ። በዚህ ታላቅ ፕሮግራም ላይ አንድ ታላቅ የክብር እንግዳ ይጠበቃል። በርከት ያሉ ጻፍቶችን ጽፎ ለህዝብ ያደረሰ የሚዲያና ኮሙኒኬሽን ባለሙያ ደራሲና የሬዲዮ ድራማዎችን በመጻፍ እንዲሁም ደግሞ በመተረክ ይታወቃል። እንግዳው ማን ነው የሚለውን ከፕሮግራሙ የምትታደሙ ነው የሚሆነው። በያላችሁበት ይህንን ትውስታ እያስታወሳችሁ ልጅነታችሁን እንዲሁም ደግሞ አብራችሁ የተማራችሁ ተማሪዎችን ትውስታ እያስታወሳችሁ አብራችሁ ቆይታ እንድታደርጉ ጋበዝን። በቀጥታ ወደ ፕሮግራሙ ወስዳችኋለሁ። አብራችሁ ቆዩ። ይህንን ሎጎ ይፋ ስናደርግ አዲስ ምልክት ማስተዋወቅ ብቻ ሳይሆን ታሪካችንን እያከበርን አንድነታችንን እያጠናከርንና በተያዘው የዕለቱ ፕሮግራም ላይ እንዳያችሁት በዛሬው ቀን ሎጎአችን ያረፈባቸው 135 አጋዥ መጽሐፍቶች ለትምህርት ቤታችን በመለገስ ለወደፊቱ የሴንጆ ትውልዶች ዘላቂ ቅርጽ እያስቀመጥን በመሆኑ ሁላችንም ትልቅ ክብር ሊሰማን ይገባል። እንኳን አደረሰክ። አብሮ በወጣትነት ዘመን አብሮ ከተማሩት ተማሪ ጋር ከጓደኛ ጋር ከቆይታ በኋላ መገናኘት ያለው ስሜት እንዴት ይገለጻል? ትውስታው እንዴት ይታወሳል? ምን ይመስላል ስሜቱ? እስቲ ከስሜቱን ጀምር። አንዳንድ ስሜቶችን እንዲህ ነው ብለሽ እንትን የምትያቸው ነገሮች አይደሉም። እኔ አሁን ለምሳሌ አንዳንዴ የ84ቶች ጉዳይ ሲኖር ከሁሉም ከህይወቴም በስራዬም ካሉት ነገሮች ሁሉ ቅድሚያ እሰጣለሁ። ማታቂውን ጓደኛ እንደምትጠር ያህል ጥፍ ዘርጋ ብለሽ ሸብረብ ብለሽ ስንዘጋጅ የነበረው ይህ ነው ብለሽ የማትገልጪው ጥልቅ የሆነ ፍቅርና ስሜት አለው። ስላገኘሁህ ደስ ብሎኛል። የአዳማ ልጅ መሆንክ ያው በጥርስ ያስታውቃል አይደለ? አደም እስቲ ሙሉ ስምን የስራ ድርሻን ንገረኝና ከዛ በኋላ ቆይታችን እንቀጥላለን። አደም ሁሴን እባላለሁ። እንዳልሽው እዚህ አዳማ ላይ ረጅም ዓመት ኖሬያለሁ፣ ተምሬያለሁ፣ ስራ ይዣለሁ። በጣም ወዳት ከተማ ነች። ደግሞ ዛሬ የተገኘነው እንዳልኩሽ በአዳማ ከተማ ላይ ከአንጋፋ ትምህርት ቤቶች አንዱ ሴንት ጆሴፍ ትምህርት ቤት የ1984 ተመራቂ ተማሪዎች ማህበር ላይ ለሁለተኛ ጊዜ ተገኝቼ ነው ያገኘሽኝና በጣም ደስ ብሎኝ ነው ዛሬ ስገኝ። ምሰራው ፋና ቴሌቪዥን ነው። እንደዚህ አይነት ማህበር ውስጥ መገኘት መልካም ፈቃደኛ ሆናችሁ ደግሞ ተማሪዎች መጽሐፍ እንዲያገኙ ዛሬ ላይ ዶኔት አድርጋችኋልና ለግሳችኋል። ምን ስሜት አለው? እስቲ ስለ ማህበሩ እናንተ። በፍቅር በለናፍቆት መገናኘት ነው የመጀመሪያው ስራው። ሁለተኛ ደግሞ ምን እናርግ እየቆየ ሲመጣ ደግሞ አብርኮቱ ምን ያህል ነው፣ ምንድነው የምናበረከተው ለዚህ ማህበረሰብ ላስተማረን ትምህርት ቤት ለማህበረሰቡ የሚል ነገር መጣ። በነገሮች ላይ በየአውሮፓ ሀገሩ በተለያየ አይነት የትምህርት ዘርፍ ላይ ነው ተሰማርተው ሙያ ላይ የሚኖሩት እነዚህ የምታያቸውና ከውጭም ዶኔት ያደርጋሉ፣ ያሰባስባሉ እና ሀሳባቸው ሰፊ ነው። በዛሬው ዕለትም ለሴንጆ ተማሪዎች መጽሐፍ ተበርክቷል እና በጣም ደስ የሚል ጅማሮ ነው። እንደዚህ አይነት ማህበሮች መበረታታት አለባቸው፣ መደገፍ አለባቸው። ለሌላውም አርአያ ነው እና እንደዚህ አይነት ቦታ እናንተ መጣችሁ ይሄን ፕሮግራም ሲሰሩ ሌሎችም ትምህርት ቤት አንጋፋ አዳማ ከተማና ክልል ያሉ ትምህርት ቤቶች እንዲሁ ትልልቅ ቦታ ላይ የደረሱ ሰዎች ትምህርት ቤታቸውን የአካባቢው ማህበረሰብን እንዲረዱ እንዲያስተባብሩ ስለሚረዳ እኔ በጣም ደስ ብሎኝ ነው ዛሬ የመጣሁት። ገና ለመገናኘት ስታስቡ ይሄንን ፕሮግራም ለማስተናገድ ሲታሰብ ያሰቡ ባለቤት ማን ነበር? እንዴት አሰባችሁ? በእርግጥ የኛ እንትን ሁሌ 84ቶች እንለያለን እላለሁ። ለምንድን ነው የምንለው? ትምህርት እንኳን እንደጨረስን ላይክ
እና ወደ ስራው ዓለም ገብተን ላይክ 16 ዓመት በ2000 በኢትዮጵያ 2000 we have tried a lot ለመገናኘት ምንም ነገር ከሞባይል ስልክ ውጪ ሌላ መገናኛ እንዲህ እንዳሁን በሶሻል ሚዲያ ቨርቹዋሊ ምናምን የመገናኘት እንትን ሳይኖር በቃ ተደዋውለን በዚህ ቀን እንገናኝ ተባብለን ሴንት ጆሴፍ ለመጀመሪያ ጊዜ ለመገናኘት ሞክረናል። ተገናኝተናል። እዚህ ጋር ያሉት ጓደኞቻችን አብዛኞቹ ብቻ 13 14 የሚሆኑ ተገናኝተዋል። የዛን ጊዜ ትልቅ ነው። ከኛ አነስ ባሉ 4 5 ጁኒየሮች የተዘጋጀ ፕሮግራም ነበር። ትልቅ ዝግጅት የማን ባች ያለየ እዛ ፕሮግራም ላይ እኛም እንደ 84ቶች ተገኘን። ይሄን አጋጣሚ ስናገኝ ግን ዝም አላለም። ከዛ በኋላ ስናስበው እገሌ ሴት ነው እንዲህ በቨርቹዋል ለምን አንገናኝም? ሰለሞን ምዩ ዶክተር ሰለሞን ምዩ ሳሚ አራያ አብረው የነበሩት እዛ ላይ እንግዲህ ሐሳቡ ቀርቦ ይሄን ነገር እስቲ በምንነብቁ በሶሻል ሚዲያ በምን ይያልን ሳሚ ባታምኝ በ7 ብሎ 8 ቀን ውስጥ 50 ምናምን አባላት ተሰባሰበ። ከስንት ዓመት በኋላ እንትን ያለ ሰው እንግዲህ ይሄ ምን ያሳያል? የሆነ የሚያያይዘን ቦንድ አለ። የማለፊያ ቆይታችን በቀጠለ ነው። የተወደዳችሁ ተመልካቾቻችን የቅዱስ ዮሴፍ ትምህርት ቤት ተማሪዎች የቀድሞ ተማሪዎች ከ1984 በኋላ አንድ ላይ ተገናኝተው ቆይታ ያደርጉ እንደነበር ቀደም ሲል ነግሬያችኋለሁ። በዚህ ፕሮግራም ላይ የክብር እንግዳ ሆኖ የተገኘው መልቅ ልጅነትን የመሳሰሉ ኢትዮጵያዊ ሳይንቲስትን የመሳሰሉ መጽሐፍት ደራሲ የሆነውና የቴሌቪዥን እንዲሁም የሬዲዮ ፕሮግራም አቅራቢ ተወዳጁ ደራሲ ዘነበወላ ጋር ነው ቆይታ ያደረኩ የምገኘው። ከዚህ ፕሮግራም ላይ የተሰማውን ነገር በዚህ ፕሮግራም በመታደሙ ደግሞ የተሰማውን ሀሳብ ወደ እናንተ ያደርሳል። ቆይታችሁን ከኛ ጋር ነው። ዘንዴ እንኳን ደህና መጣክ፣ እንኳን አደረሰክ። እንኳን ደህና ቆየሽኝ። እዚህ ያው ሴንት ጆሴፍ ተማሪዎች ናቸው ጠርተውኝ የመጣሁት። እንደምታዩ ከ3 አስርት ዓመታት በላይ የአንድ ክፍል ውስጥ የተማሩ ናቸው። ይሄ በሺህ ትምህርት ቤት አንዱ ጋር ከሆነ ትልቅ ነገር ነው። አሁን እነሱን የራሳቸውን በዓል እያከበሩ እኔ የራሴ ትምህርት ቤት ነው የሄድኩት። የመጀመሪያ ደረጃ የተማርኩበት ሃይስኩል የገባሁበት ምናምን ስል አንድም ሰው የለም። ብዙዎቹ አልፈዋል። ደግሞ ያደረጉት ጥሩ ነገር ምንድነው? ለመጪው ትውልድም ይጠቅማል ብለው ያሰቡትን መጽሐፍ ይዘው መጥተው ሰጥተዋል። ይሄም ትልቅ ነገር ነው። መጽሐፉ ላይ ግን ለጠቅላላ ዕውቀት ተብሎ ደግሞ ሌሎች መጽሐፎች የተለያዩ ደራሲያን ጽፈዋል። የዚህ ሰው ልጅ በምልአት ሙሉ የሚያደርገው የአንድ ሙያ ባለቤት ሆኖ በንባብ ራሱን የሚገራ ከሆነ ዓለምን በምልአት ያያል። ትምህርት ብቻ ነፃ ያወጣው። መማር አንድ መንገድ ነው፣ የአንድ ሙያ ባለቤት መሆን ሌላው መንገድ ነው። ግን ንባብን ከጨመረበት በምልአት ዓለምን ለማየት ያግዛል። ኦ ሄንሪ የሚባል ደራሲ አለ። ኦ ሄንሪ ባልሳሳት ከአፍተር 20 years የሚል አንድ አጭር ልቦለድ አለች። ያቺ አጭር ልቦለድ ወሎ ውስጥ አንድ መምህራቸው ናሬት አደረጉላቸው፣ አነበቡላቸው። የሚገርመው ከ20 ዓመት በኋላ ለመገናኘት የዛለት ክፍል ውስጥ ተቀጣጠሩ። እርግጠኛ ነኝ ከ3/4 በላይ ልጆች በህይወት ነው፣ አንዳንዶቹም ተጉዘው መምህሩም በህይወት ስለነበሩ እንደገና የኦ ሄንሪን አጭር ልቦለድ አነበቡ። አሁን ይሄ ተአምር ነው። ምክንያቱም እግዚአብሔር የሚሰጠን አንድ ቀን ነው። ዛሬ ነው የኔ እጅ ላይ ያለው፣ ነገ የት ጋር ነኝ አላውቀውም። ሰው ስለሆንኩ ግን ተስፋ አረጋለሁ፣ አቅዳለሁ ምናምን እና ያንዳንዷ የተባረከችልን ቀን በአግባቡ መጠቀም እዚህ ጋር ያደርሳል። አሁን ይኸው ትልቅ ላይብረሪ እኮ አዲስ አበባ ውስጥ አለን አይደል? አብሮት የዛን ምሳሌ ሌሎቹ ክልሎች ሁሉ ሊከተሉት ይገባል። ልጆች የሚያነቡበት የሚያጠኑበት ሁኔታ ልንፈጥር ከቻል የረባች የለማች ራሷን መከላከል የምትችል ኢትዮጵያም እንፈጥራለን። እንደዛ ነው ልንፈልገው። ትውስታ ትዝታ በዘኔ አንደበት እንዴት ይገለጻል? ትዝታ መራርም አለው። አሁን የጋዜጠኝነት ህይወቴን ብታነሺ ለንግሽግሽኝ ይችላል። ልጅነቴን ብታነሺ ደግሞ ወዷለሁ። መገረፉ ምኑም እንዳለ ሆኖ መጽሐፉ ላይ እንዳለ ሆኖ በቃ መገረፉ ምኑም እንዳለ ሆኖ ልጅነቴን ወዷለሁ። ጉርምስና የእብደት ነበር። እጠላዋለሁ ልበል አላቅም፣ ግን ማለፍ ነበረብኝ በዛ በኩል እንጂ አሁን ወደ ኋላ ዞር ብዬ የጉርምስና ጊዜን ሳስበው እደነግጣለሁ። እኔ ጉርምሳ የነበርኩት እኮ የዛሬ 50 ዓመት የኢትዮጵያ አብዮት ሲፈነዳ ነው። ልብ አድርግልኝ፣ አብዮት እብደት ነው። ዩቲዩብ ላይ ሰርቻለሁ። አብዮት እብደት ነው፣ አገሬ አብዳ ይቻላል ብዬ ሰርቻለሁ።
ስሚው ከፀሐይ በታች ዩቲዩብ ውስጥ በዛ እብደት ውስጥ ጉርምስና ስትጨምሪበት ፍቅር ሲጨመርበት እንዴት በጣም ቦምቡለም ነው ዘኔ በጣም ነው የምወድ በጣም ነው ማደንቀ በዚህ ፕሮግራም ስላገኘሁት ደስ ብሎኛል። አመሰግናለሁ። ቴንክ ዩ ከላይ ሲሆን የሆነ ነገር ያምራል። እንኳን ደስ ያላችሁ። እንኳን ደስ አለን። ትንሽ እንጆ ያርጉ። ከ3 አስርት ዓመታት በኋላ የቅድስት ዮሴፍ ተማሪዎች በዛሬው ዕለት ተገናኝታችኋልና ስሜቱ ምን ይመስላል? ከስሜት እንጀምር። ስሜቱ እንግዲህ በጣም ደስ ይላል። መጀመሪያ ስንጀምር እንግዲህ የሴንጆ 84 ሳይሆን አጠቃላይ የሴንጆ ተማሪዎች ተብሎ 2015 ላይ ነበረ የመጀመሪያ የተደረገው። ብዙዎቹ የቀድሞ ተማሪዎች ተብሎ አንድ ላይ ተጀመረ። ያ መገናኛ ሆነና ምን ሆነ 2016 ላይ ልክ በአመቱ ማለት ነው የዛሬ 2 አመት ሴንጆ 84 ብቻችን ለምን አናዘጋጅም የሚል ሀሳብ መጣ። በዛ እንግዲህ የዛሬ 3 አመት የተጀመረው የዛሬ 2 አመት በደንብ በሰፊው በጣም በሰፊው ነው የተዘጋጀው። ትምህርት ቤት ነው የተዘጋጅቶ የነበረው። ምግቡን ሁላ ስንሰራ የነበር ነው ራሳችን ነበር። ገበያ ሄደን ሽንኩርት፣ ድንች፣ ካሮት ምናምን ገዝተን በጣም ትልቅ ትዝታ ነው ያሳለፍነው። ጥሩ ነገር ነበር የመሰረት ነው። ከዛ በኋላ ደግሞ ይሄው እግዚአብሔር ይመስገን ከ2 አመት በኋላ ለዛሬው ደርሰናል። የዛሬው በጣም ቆንጆ ነው የነበረው። መልእክቱ ላይ እንደሰማችሁት ነው። በጣም ደስ የሚል ፕሮግራም ነው ያለው። እግዚአብሔር እንግዲህ ቢያስቀጥል ወደፊት እያሰብን ያለ ነው ምንድነው ብዙ ነገሮችን አብረን እንሰራለን። ትምህርት ቤታችንም እናግዛለን። አሁን ዛሬ የተወሰነ መጽሐፍና ነገር ተሰጥቷል። ለሚቀጥለው ደግሞ ብዙ ነገሮች አሉ። ትምህርት ቤቱ ያረጀ ትምህርት ቤት ነው። እሱን ማሳደስ እንፈልጋለን። ለተማሪዎቹ ምሳሌ መሆን እንፈልጋለን። ምንድነው እንደውም በግሩፕ እያወራን ያለ ነው ከዚህ በኋላ ሰው ተመድቦ ቅዳሜ አዲስ አበባ እዚህ ኢትዮጵያ ውስጥ ያለን ፕሮግራም ተይዞ ተማሪዎችን ክፍል ገብተን የቀድሞ ተማሪዎች የ1984 ተመራቂዎች ምሳሌ እንድንሆን ለህፃናት ከዛ እነሱ ደግሞ የማንን አራ ይከተላሉ የኛን ይከተላሉና ያን እንግዲህ ለጋሴው ማስቀጠል እንፈልጋለን። ቁጭ ብለን አዎ ከታች ጀምረሽ እንደምትማሪ ሳምንት ያክል መማር ይናፍቃል እንዴ? በጣም ለምሳሌ አሁን የ50 ዓመት የ40 ዓመት ተማሪ ነው ሲባል ተማሪ አይደለም የሚሆነው የ20 ዓመት የ30 ዓመት ጎረምሳው መጥቶ ሲያስተምርሽ ትልልቆቹ ራሱ ተማሪነት ነው ፊልም ታረጊውና በጣም ደስ ይላል። ወደ ትውስታ ልመልሳችሁና የእያንዳንዳችሁን የመቀመጫ ቦታ ፈለኩኝ። የቱ ጋር ነበር የምትቀመጪው? እንደ ብቻ መጨረሻ ለመጨረሻ ሁለተኛ ላይ ከመጀመሪያ ሁለተኛ ነው። ረድፍ አለው 3 አለው። ከ3ቱ መሃል ላይ ከመሃሉ ደግሞ ሁለተኛ ላይ ወይ 3ኛ ላይ ግን ብዙ ጊዜ ሁለተኛ ላይ ብዙ ማስተማሪ ቶሎ የማይደርስበት ነው። በመሃል ላይ የሚያዘናጋ ቦታ ነው የሚያዘናጋ ነው አይደል? ግን አሁን ላይ ከ30 ዓመት በኋላ ከዛ በፊት የምትተዋወቁ ሰዎች ናችሁ። ገጽታችሁ አልተቀየረም። ምን አስተዋላችሁ እስቲ? አዎ ያኔ ማዳበሪያ ያልነበረው ጤፍ አይመስለኛል። አሁን ወፈራችሁ? ስለዚህ አሁን ወፍራችኋል፣ ተቀይራችኋል፣ ለውጥ አለ። ግን አሁን እንደ ልጅነታችን ነው ባህሪያችንም። በእውነት እንገናኝ። ማን ነው ከእናንተ ውስጥ በጣም ሳቂታ? አንኛ እየሳቀች ነው። በእውነት ትረብሽ ነበር።
ዝምተኛስ አንቺ ትመስኛለሽ። ዝምተኛ ነኝ ነበርኩት። ዘፋኝ ነበረች በጣም እንደው ስትዘፍን ማንንም የምታስጠላው ዝፈኝልን። ዘፈን ግን ያው በእረፍት ሰዓት ድምፅሽ ያስታውቃል። እሱ ብቻ መጽሐፍ ታነብልን ነበር። አየሽ መጽሐፎችን በማንበብ ትታወቃለች። ባለውለታችሁ ናት። እውነት እሱ ባለውለታዎች ናቸው። አስታውሰው ዛሬ እስቲ አንድ ዘፈን ደግሞ አንድ ላይ አብረን ስለተገናኘን አሜን። የልጅነት ቸከታሚ በአንተ አገናኝታ የፍቅርን ሸማ ደርባ ጎናጽፋ ሆኖ ሳስበው ጊዜው በመሆኑ በቃ ተገናኘን መሪው ለሐዘን እንኳን ተገናኘን ወጣቷ ወጣቱ ተንጋታ ፊቴ ታጠበል በማይ ይሄማ የ30 ዓመት ድምፅ አይደለም እንደነበረ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። በጣም ደስ ስላላችሁ አመሰግናለሁ። ጥሩ ጊዜ ከዚህ በኋላ ደግሞ ከዚህ በተሻለ ጥሩ ቦታ ደርሳችሁ ትምህርት ቤታችሁን የምታኮሩ እንዲሁም ደግሞ ማህበረሰባችሁን እንደምትሆኑ አንጠራጠርም። እጅግ አድርጌ አመሰግናለሁ። ለቀጣዩስ ደግሞ ያደርሰን ብለን በሰላም ያድርሰን። እናንተን በጣም ደስ ብሎናል። ሁላችሁንም ከካሜራውን ጀምሮ እግዚአብሔር ይስጥልን። ክቡራትና ክቡራን ተመልካቾቻችን በማለፊያ ከትዝታ ከትውስታ ማህደር እየቀዳን የ1984 ምሩቃን የቅዱስ ዮሴፍ ምሩቃን ጋር ቆይታ አደረግን። የትምህርት ቤት ትውስታ እንዲሁም ደግሞ ለትውልድ የሚበጁ መጽሐፍትን እያበረከቱ ከ3 አስርት ዓመታት በኋላ ከገናኝተው የልጅነት ትውስታዎቻቸውን የትምህርት ቤት ትውስታቸውንና ለቀጣይ ትውልድ ደግሞ መሆን ስላለበት መክረው ከተለያዩ ከ1984 የቀድሞ ምሩቃን ጋር ነበር ቆይታ ያደረግነው። በማለፊያ ጥንቅር ይሄንን አጠናቅሬላችሁ ሰላማዊት ለማ ወደ እናንተ ሳደርስ ቆይታ አደረግኩኝ። ሌሎች የማለፊያ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። በቀጥታ እናንተን ወደ ስቱዲዮ መልሳችኋለሁ። ከማለፊያ ጋር ጥሩ ቆይታ